ወያኔ እንዴት መልሰን 4 ኪሎ እናስገባት ይባላል። ጥይት ለማግኘት ጥያቄያችንን አሳልፈን እንደ ምናምን ነገር ብዬ እንትናኩ ሁሉም በዚያው ላይ ነበር ሐሳብ ሲሰጥ የነበረውና ትንሽ ልጁ ዝም ብሎ ያው ልጅነትም ስላለበት ነው። ይሄ ፌስቡክ ምናምን ስም ይሰቅላል ላይ ያለ ችሎታው ያለምን እንትና መከታው እሱ ነው ዋናው የዚህ ውሳኔ። አቶ እስክንድር ነጋ ሸዋን ትተው መሸሻቸው ተሰምቷል። እስክንድር ነጋ ሸዋን ለቀው መሸሻቸው ለሳቸው ቅርበት ያለው የመረጃ ምንጭ ለሚዲያችን በግልጽ ተናግረዋል። እስክንድር ነጋ ለነበራቸው ፖለቲካዊ ህልም በማዕከላዊነት ለማገልገል ያሰቡትን ሸዋን ለቀው ስለመውጣታቸው እርግጠኛ ነኝ ያሉት ምንጩ በግልጽ ይናገራሉ። ምንጩ የአቶ እስክንድር ነጋ የመጨረሻ መዳረሻ ይሆናል ያሉትን መሰለይ በሚል ተናግረዋል። እኛም ወደ እናንተ እናቀርበዋለን። የተከበራችሁ የሚዲያችን ተከታታዮች ሰላም ጤና ይስጥልን። በዚህ መሰናዷችን አቶ እስክንድር ነጋ ሸዋን ለቀው ስለመውጣታቸው የት እንደገቡ ለምን ከሸዋ እንደወጡ የመሳሰሉ መሰረታዊ ጥያቄዎችን የመረጃ አቅማችን በፈቀደው ልክ እናስቃኛችኋለን። እስከ ዝግጅት ፍጻሜያችን አብራችሁን ቆዩ። አንድ ጥብቅ መረጃ ለሚዲያችን የደረሰው መረጃ በአቶ እስክንድር ነጋና በአቶ መከታው ማሞ መካከል ርዕዮተ ዓለማዊ ልዩነት ተፈጥሯን የሚል ነበር። ወቅቱ የፋኖ ኃይሎች አንድ ለመሆን አበክረው ይነጋገሩበት የነበረው ወቅት በመሆኑ ቢያንስ አንድነታቸው ላይ ተጨማሪ ችግር ላለመሆን በሚል ከመዘገብ ታቅበን ቆይተናል። ሽል ከሆነ ይገፋል፣ ለቂጣ ከሆነ ይጠፋ ነውና ብሂሉ ነገሩ ውሎ አድሮ ጋድ ወጧል። ማስረሻ ሰጤ በውጭ ከሚኖሩ አማሮች በፋኖ ስም የሰበሰበውን ገንዘብ ይዞ በአፍሪካ ህብረትና በኢጋድ አማካኝነት ከመንግስት አድሯል። እስክንድር ነጋ የኢትዮጵያ ፖለቲካ የስበት ማዕከል ናት የምትባለዋን ሸዋን ጥሎ ተሰዷል። ለመሆኑ እስክንድር ነጋ የት ገባ? ቀጣይ መዳረሻው ሴት ይሆን? እስክንድር ነጋና ለመከታው ማሞ የልዩነት መነሻ የሆነው ነጥብስ ምንድነው? የሚዲያችን ዝግጅት ክፍል እነዚህንና መሰል ጥያቄዎችን አንስቶ ረዘም ያለ ቆይታ አድርጎበታል። ማስረሻ ሰጤና ቡድናቸው በመከታው ማሞ ፖለቲካዊ እውቀት ላይ ያን ያክል መተማመኑ የላቸውም። እስክንድር ነጋ ደግሞ የመከታው ማሞ ወታደራዊ እውቀትና ሰራዊት ብሎም ቀጠናውን የመጠቀም ፍላጎት አለው። ነገሩን እያታለለ የመያዝ ፍላጎት ካደረበት ከራርሟን ይላሉ። ለሚዲያችን በደረሰ አንድ የድምጽ ቅጅ ላይ የማስረሻ ሰጤና ለሚዲያችን በደረሰው አንድ የድምጽ ቅጅ ማስረሻ ሰጤ መከታው ማሞን በግልጽ ቲክቶክና ፌስቡክ የመሳሰሉ ፕላትፎርሞች አጀግነውት እንጂ ህፃን ነው ሲል ገልጾታል። እዚያ ላይ ሁሉም ተረተው ነው እንዴት ወያኔን ከህወሓት ጋር እንዴት ልንሰራ እንችላለን? ብልጽግናን ማሸነፍም ቢሆን ብልጽግናንም ካሸነፍን በኋላ ምን ፈጥረው መንግስት ላይ እኮ ካሁኑ ማሰብ ያስፈልጋል። ወያኔ እንዴት መልሰን 4 ኪሎ እናስገባት ይባላል። ጥይት ለማግኘት ጥያቄያችንን አሳልፈን እንደ ምናምን ነገር ብዬ እንትናኩ ሁሉም በዚያው ላይ ነበር ሐሳብ ሲሰጥ የነበረውና ትንሽ ልጁ ዝም ብሎ ያው ልጅነትም ስላለበት ነው። ይሄ ፌስቡክ ምናምን ስም ይሰቅላል ላይ ያለ ችሎታው ያለምን ታዲያ ለዚህ ሁሉ ልዩነታቸው መሰረት የሆነው የፋኖ ኃይሎች ከህወሓት ጋር መስራት አለባቸው ወይስ የለባቸውም የሚለው ስለመሆኑ መረጃዎች አስረጅ ናቸው። መከታው ማሞና ቡድናቸው ፋኖ ከህወሓት ጋር መስራት አለበት ወደሚለው የዘመነ ካሴ አቋም የመጡ ሲሆን እስክንድር ነጋና ማስረሻ ሰጤ የሚታገለው ህወሓት ያበረውን ስርዓትና የብሔር ፌዴራሊዝም ነው የሚል አቋም ይዘዋል። ማስረሻ ሰጤ ህወሓትን መታገል እንጂ ዳግም ለስልጣን ማብቃት አያስፈልግም የሚል አቋም መያዛቸው ተመላክቷል። መከታው ማሞና ቡድናቸው ደግሞ ህወሓት ምንም ጥያቄ የለውም፣ የአማራ ህዝብ የኢትዮጵያ ህዝብ ጠላት ነው፣ ግን ደግሞ የትግራይ ህዝብ ፖለቲካ የሚወክል ኃይል ነው ማለታቸው ተሰምቷል። ፋኖ የሚታገለው የተሸነፈውን የህወሓት የፖለቲካ ፕሮግራም ዳግም ለማሸነፍ ሳይሆን የአማራን ህዝብ ህልውና ለማስቀጠልና እንደ ማንኛውም ኢትዮጵያዊ የመኖር መብቱን እንዲከበርለት ነው ብለዋል። መከታው ማሞ ህወሓትን የትግራይ ህዝብ ተወካይ አድርጎ እስከ ተቀበለው ድረስ ፋኖ ከህወሓት ጋር ላይሰራ የሚችልበት ምንም አይነት ምክንያት የለውም መባሉም ተሰምቷል። የፋኖ ኃይሎች ከህወሓት ጋር ሰሩ ማለት ጥቅማቸውን አሳልፈው ይሰጣሉ ማለት አይደለም። ለህወሓት መክሰም ሆነ ዳግም መስፋፋት መሰረቱ የትግራይ ህዝብ እንጂ የፋኖ ኃይሎች አይደሉም ማለታቸው ተሰምቷል። ፋኖ ከህወሓት ጋር አብሮ ሰራ አልሰራም የትግራይ ህዝብ ህወሓትን እስከመረጠው ድረስ ህወሓት ይቀጥላል ያለው መከታው ማሞ አሁን ላይ አማራ ስትራቴጂክ አጋር እንጂ ቋሚ ወዳጅና ጠላት የለውም ብለዋል። የአማራ ጠላት አንድ ነው፣ እሱም የጠቅላይ ሚኒስትር አብይ አህመድ መንግስት ነው ስለማለታቸው ተሰምተዋል። ህወሓት የፈጠራቸውና ህወሓትን የሚፈሩ ኃይሎች ፈሪዎች በመሆናቸው ብዙ ሊያወሩ ይችላሉ፣ ብዙም ሲያወሩ ይሰማሉ። ፋኖ ታሪካዊ የአማራ ህዝብ እሴት ነው፣ ማንም የሚነቀንቀው ማንም የሚተክለው አይደለም። ያነሳነውም በጨነቀን ጊዜ ነው የምናስቀምጠውም አላማችን ሲሰፍን ነው ብለዋል። በዚህ የመከታው ማሞ ሐሳብ ያልተስማማው ማስረሻ ሰጤ በወሎና በጎጃም አደናባሪ አካባቢዎች ሲንቀሳቀስ ቆይቶ የመክዳት እንቅስቃሴ ሲጀምር
በመከታው ማሞ መጠነኛ ወታደራዊ ጥቃት እንደተከፈተበት ራሱ ተናግሯል። በመከታው ማሞ የተከፈተበትን ወታደራዊ ጥቃት አመልጦ ድርድር በሚል ሰበብ ባህር ዳር የገባው ማስረሻ ሰጤ ከህወሓት ጋር አንሰራም የሚለውን ተልዕኮ ከፌዴራል መንግስት እንደወሰደ የመረጃ ምንጮች ያክላሉ። የፌዴራል መንግስቱ ፋኖ ከህወሓት ጋር የሚፈጥረው አጋርነት ያስወጋን የሚሉት እኒሁ ምንጭ የፋኖና የህወሓት አጋርነት የኦህዴድን ድምጽ የሚያቀጭጭ ነው ይላሉ። የሆነ ሆኖ በመከታው ማሞና በማስረሻ ሰጤ መካከል ተወጥሮ የከረመው እስክንድር ነጋ ሸዋን ጥሎ እንደወጣ ተነግሯል። በእርግጥ አቶ እስክንድር ነጋ ከሸዋ ቀጠና በመውጣት አዲስ አበባ እየገባ እየወጣ እንደነበር ከአሁን ቀደም መዘገባችን የሚታወስ ነው። በማስረሻ በኩል የተከናወነው ሰሞነኛው ድርድር አስቀድሞ በእስክንድር ነጋ በኩል ተጀምሮ የነበር ሲሆን እስክንድር በግልጽ አዲስ አበባ ገባ ባይባልም ከአፍሪካ ህብረት መሪዎች ጋር ከኢጋድ መሪዎች ጋር በደላንታ መገናኘታቸውን አውግተዋል። እንደ መረጃ ምንጩ ገለጻ ከሆነ ግን አደራዳሪና ተደራዳሪ ኃይሎች የተገናኙት በአሜሪካ ኤምባሲ ግቢ ውስጥ አዲስ አበባ ነው ብለዋል። እስክንድር ነጋ ምንም እንኳን ከቀጠናዊ ተቋማት ጋር መገናኘታቸውን ሳይክዱም በግልጽ ቢናገሩም የተገናኙበትን ዓላማና ቦታ ግን ቀይረውታል። እንደተባለው እስክንድር ነጋ ከሸዋ ከወጡ ቀጣይ ሊሄዱ የሚችሉት ወይ ወደ ድርድር ወይም ደግሞ ወደ አሜሪካ ኤምባሲ ስለመሆኑ ደግሞ አንድ የእስክንድር ነጋና በጥሬ ያውቃቸዋል ያሉ ፖለቲከኛ ተናግረዋል። ከዚህ በኋላ ለሳቸውም ቢሆን ሸዋ መቆየት ለደህንነታቸው ጥሩ አይሆንም የሚሉት ፖለቲከኛው እስክንድር ነጋ አሁን ላይ በፎርፌ የተሸነፉ ፖለቲከኛ ሆኗን ይላቸዋል። ለመንግስት ያደረው ማስረሻ ሰጤ ከራሱ በስተቀር ሁሉንም አሸንፏቸው መጥቷን የሚሉት ምንጩ ፖለቲካዊ አድቫንቴጁን ዘመነ ካሴ ወስዷን ይላሉ። አፋድ ከዚህ በኋላ ከፌዴራል መንግስቱ ጋርም ሆነ ከሌሎች የፋኖ አደረጃጀት ጋር የሚኖረው ቀሪ የመደራደር አቅም የሚወሰነው በተለይ በአፍሪካ ህብረት ላይ ይሆናል ይላሉ። ማስረሻ ሰጤ ያደረገውን ድርድር ተከትሎ አቶ እስክንድር ነጋ ለኢጋድና ለአፍሪካ ህብረት ማብራሪያ ይስጠን የሚል ደብዳቤ መጻፉን ጠቅሰው የሚናገሩት ፖለቲከኛው ተቋማቱ ምላሽ ከሰጡና የተካሄደውን ድርድር እውቅና ካነሱ አፋድ የመደራደር አቅሙ ይመለሳል ይላሉ። ተቋማቱ ደግሞ አውቀው የገቡት ጉዳይ በመሆኑ ያን ማድረግ ፍላጎት አይኖራቸውም። በመሆኑም እስክንድር ነጋ ያለው አማራጭ በእርግጥ ሸዋን ጥሎ መውጣት ነው ይላሉ። እስክንድር ነጋ ሸዋን ጥሎ የት ሊወጣ ይችላል የሚለው ጉዳይ ላይ አስተያየታቸውን የሰጡን ፖለቲከኛው እስክንድር ነጋ አዲስ አበባ መግባትና አሜሪካ ኤምባሲ መግባትን እንደዋ መንገድ ቀላል ናቸው ይላሉ። በእርግጥ ለሚዲያችን ከወራት በፊት እስክንድር ነጋ አዲስ አበባ መታየቱን በተለይ አሜሪካ ኤምባሲ መታየቱን መዘገቡ ይታወሳል። በወቅቱ በእስክንድር ነጋና በመንግስት መካከል ስለመደራደር በውል የሚዘገብበት ወቅት ሲሆን ሰውየው አዲስ አበባ አራዳ ጊዮርጊስ አካባቢ መታየታቸውን ከታማኝ ምንጭ በተገኘው መረጃ መሰረት ተዘግቦ አየር ላይ ውሏል። አቶ እስክንድር ነጋ የሄዱበትም ሆነ የነኩት አይባረክም የተባሉ ይመስል ብዙ ባደረጉበትና ብዙ በሆኑበት ሸዋ ጎጃምም የገጠማቸው ዕጣ እዛም ያጋጠማቸው መስለዋል። ከወራት በፊት ለሜጫው ሰው ዘመነ ካሴ የሚቀርብ አንድ ወጣት እስክንድር ነጋ ጎጃምን ትቶ ወደ ሸዋ የተሻገረበትን አካሄድ ከቻይና ኮሚኒስት ፓርቲ ታጋዮች የረጅም የእግር ጉዞ አጋጣሚ ጋር አመሳስሎ ለሚዲያችን ቱዴይ ኒውስ ዘጋቢ አውግቶታል። በዚያ ሰሞን የእስክንድር ከጎጃም ወደ ሸዋ ጉዞ እንደ አንድ የፋኖ ተልዕኮ እንጂ እንደ ስደትና ሞትን እንደመሸሽ ተደርጎ እንዳልተወሰደ ይታወሳል። የዚህ ሰሞን የእስክንድር ሸዋን ትቶ ሽሸትም ተመሳሳይ ሊሆን እንደሚችል ግምት መውሰድ ይቻላል። ያን ሰሞን ጉዞ በውብ ቃላት ከመገለጹ የተነሳ ቀጭኑ ሰው እስክንድር ነጋ ከጎጃም ደጋዳሞት ተነስቶ በሞጣ ላይ አልፎ ቀራኒዮን አቆራርጦ አባይን በመርጦ ለማርያም በኩል ተሻግሮ በሸዋ ገደላማ ቀዬ የመሸሸ ውብ የጀብደኝነት ልብ ወለድ መስሎት ነበር። ያን ሰሞን በዚህ አካባቢዎች ሞት ርካሽ የነበረበት እንደመሆኑ አድናቂዎቹ ጽናት የሚሉት ሰው ጎጃሜ በየዘመኑ የታዘባቸውን የሰቆቃ ጊዜያት ተሸክፈው በተያዙበት ሞጣ ቀራኒዮ ምን ነው አይታረስ በሬሳ ላይ መጣው ከዚያ እስከዚያ ድረስ የሚሉትን ስንኞች እያንጎራጎራቸው የተቀመጠ ይመስላል። የእስክንድር ነጋና ዘመነ ካሴ ልዩነት ይፋ ከመውጣቱ በፊት እንዲህ ያሉ ሚስጥራዊ አጋጣሚዎች ታልፈዋል። ለመጀመሪያ ጊዜ በሁለቱ ሰዎች መካከል ከባድ ንፋስ መከሰቱ በመርዶ መልክ ለደጋፊዎቻቸው የተናገሩት የሜጫው ተወላጅ ዘመነ ካሴ ናቸው። በወቅቱ በአንድ የጎጃም የባህር ዛፍ ጫካ ውስጥ ሆኖ ራሱን ከአባታ አጥናፉ ጋር እያነጻጸረ በእሱና በእስክንድር ነጋ መካከል የገባውን ጠብ እያብራራ ገባ። በእርግጥም ዘመነና አጥናፉ እስክንድርና መንግስቱ ኃይለማርያም ይመሳሰላሉ። ዘመነ ካሴ እንደ አጥናፉ የአማራው ፋኖ መስራችና ግንባር ቀደም ሰው ነው። በተለይ የአማራ ህዝባዊ ኃይል በ2014 ዓ.ም ፍኖተ ሰላም ከተማ ላይ ሲመሰረት ሁነኛው ሰው ዘመነ ካሴ ባውቂ ነበር። በህዳር ወር ህወሓትን ለመዋጋት ወደ ወሎ የዘመቱት የጎጃም ፋኖችም የዘመነ ካሴ ፋኖ ይባል እንደነበር ይታወሳል። በተመሳሳይ መልኩ ሻለቃ አጥናፉ አባተ ደርግን ሰብስቦ ኢትዮጵያ ለአብዮት ያበቃ ጎጃሜ ተብሎ ተወድሷል። ይህንን እውነት ራሳቸው መንግስቱ ኃይለማርያም ትግላችን የኢትዮጵያ ህዝባዊ አብዮት ትግል ታሪክ ሲሉ ባሰሙት መጽሐፋቸው ጠቅሰው ታልፈዋል። እስክንድር ነጋ ደግሞ የአዲስ አበባ ተወላጅ ነው። እስክንድር የሸዋ አማራ ስለመሆኑ ይነሳል።
ዘመነ ካሴ የሸዋን ልጅ ምናልባትም ራሱን ከፊውዳል መደብ ውስጥ ሊመድብ የሚችለው እስክንድር ነጋ እንደ መንግስቱ ኃይለማርያም ሊመለከተው እንደሚችል ተገማች ነው። በእርግጥም ኮሎኔል መንግስቱ ኃይለማርያም የሸዋ ሰው ናቸው። እሳቸውም አዲስ አበባ ጭርቆስ አካባቢ ተወልደው ማደጋቸውን ይናገራሉ። እስክንድር የፈረንሳይ ለጋሲዮን ልጅ ነው። በከተማ ልጅነት በሸዋ ሰውነት ይመሳሰላሉ ማለት ነው። ለእስክንድር ነጋ ግን ወሎም ጎንደርም ጎጃምና ሸዋም የሚሆኑት አይመስሉም። ለእስክንድር ነጋ ግን ወሎም ጎንደርም ጎጃምና ሸዋም የሚሆኑት አይመስሉም። እስኪ ደራ ልውረድ ልውጣ በመረኛ መች በቅርብ ይገኛል የሚያምኑት ጓደኛ እንዲል ዘፋኙ እስክንድር ነጋ በአማራ ትግል ውስጥ ማመን መታመን የቻለ ሰው አይመስልም። በእስክንድር ነጋና በዘመነ ካሴ መካከል የገባው ንፋስ ሳይደፈል ሌሎች ንፋሶችን በመግባት ላይ ያሉ ይመስላሉ። እስክንድር ነጋን መናኝ ታጋይ ብየዋለሁ ያሉን አንድ ተንታኝ በበኩላቸው ዘመነ ካሴም እስክንድር ነጋም የጎጥ ፖለቲካን ሳያሸንፉ የኢትዮጵያን ፖለቲካ ማሸነፍ አይችሉም ይላሉ። በእርግጥ የጎጥ ፖለቲካው የአማራንም የኢትዮጵያንም ችግር መፍቻ ቁልፉን የሰወረው የፖለቲካ ቀውስ ነው። ሰሞነኛው ተደራዳሪ ማስረሻ ሰጤ የጎና አጀንዳ የሚባለውን ጉዳይ ከሰኔ 15 ቀን 2011 ዓ.ም ጋር ተያይዞ የመጣ ሲል ገልጸዋል። ካፕቴን ማስረሻ ሰጤ እንዲህ ቀላል አድርጎ ይግለጸው እንጂ የአማራ ብሔርተኝነት የተሰኘው መጽሐፉን ያስነበቡን መልካሙ ተሾመ ግን ንዑስ ማንነቶች የአማራ ብሔርተኝነት ከባድ ፈተናዎች ናቸው ይላሉ። ከተቀሩት ሌሎች ፈተናዎች ሁሉ የአማራ ብሔርተኝነት የሚፈተነው በንዑስ ማንነቶች ነው። የአማራ ብሔርተኝነት የመግደል ጉልበት አላቸው ሲሉ አስጠንቅቀው ጽፈው አስነብበዋል። በዚህ ቀጥተኛ ጦርነት ከተከፈተ 2 ዓመት በሞላው የአማራ ፋኖ ትግል ውስጥ ከባዱ ፈተና አንድ መሆን ነው። ተደጋግሞ በአማራ ብሔርተኞች ዘንድ የሚጠቀሰው የጻይን ቁስላሴ አስተሳሰብ ነው። እሳቸው በ1965 ዓ.ም በቤታቸው በጋበዙት ራት ላይ ወደድንም ጠላንም የአማራው አንገት አንድ መሆኑን ማወቅ አለብን። ከእንግዲህ ወዲህ ማንም ቢመጣ ተነሳው የሚል በአማራው ሕዝብ ላይ ነው እንጂ ለይቶ የሸዋን የጎንደርን የጎጃምን አይደለም። ስለዚህ አማራ መተባበር አለበት ተብሎ በመጽሐፍ ሳይቀር ይተረካል። የዘመነ ካሴ አካባቢ ሰዎች ግን የ1960ዎቹ በራሳቸው በእንቁ ስላሴ ላይ አምፀውባቸው ነበር። ለጎጃሚዎቹ እንዲህ አይነት የቀዳማዊ ኃይለ ስላሴ ባለስልጣናት ፊት አውራሪ መሸሻዎች እንጂ አበጀ ብለው አይደሉም። ለዚህም ይመስላል ዘመነ ካሴ ከእያንዳንዱ መግለጫ መጨረሻ ላይ አዲስ አስተሳሰብ፣ አዲስ ትውልድ፣ አዲስ ተስፋ ሲል የሚስተዋለው። አብዝቶም ያ የተባለው ትውልድ የከፈላቸውን ዋጋዎች ያጣጥሏቸዋል። የአማራ ብሔርተኞች ከሚቆጩባቸው ጉዳዮች መካከል ዋናው ከአስራት ወልደ ኢየሱስ ሞት በኋላና ኢንጂነር ኃይሉ ሻውል ማዕድን ወደ ማዕድ መቀየራቸው ነው። የኢትዮጵያ ብሔርተኝነት አዲስ ትውልድ አባላት ዘንድ አክሳሪ ጉዳይ ተደርጎ ይሰበካል። ምስጋናው አንዱ ዓለም የአማራ መነሻና መድረሻ መጽሐፋቸው ላይ የቤት አማራ አስተሳሰብ ሲመሰረት የያዛቸው ዋና ዋና እርሶች ብሎ የሚጠቅሷቸው አማራ እንደ ሕዝብ ህልውናው ላይ የተደቀነበት አደጋ፣ አማራ በተናጠል እየገጠመው ያለው የየዕለት ስጋት፣ አማራ የተዘፈቀበት አሰቃቂ የድህነት አረንቋ ማለትም አማራ ምድር ላይ ካሉ ሕዝቦች ቁጥር አንዱ ድሃ መሆኑ፣ ለሌሎች የኢትዮጵያ ብሔር ብሔረሰቦች የደረሱበት የብሔርተኝነት ደረጃ፣ የአማራ የዘር ማጥፋት ወንጀለኞችን ለፍርድ አለማቅረቡ፣ ራሱን አጦ የሰራት ሀገሩ ያልበጀችው መሆኑ፣ እስካሁን አማራ ላይ የደረሰው በደል የአብሮነት አደጋ ላይ የጣለው መሆኑን፣ ሁሉም ብሔሮች የራሳቸው ጸረ አማራ ድርጅት ሲኖራቸው አማራ ግን የራሱ የሚሆነው የሌለው መሆኑን፣ በህብረ ብሔር አደረጃጀት ውስጥ መቆየት ጉዳት እንጂ ጥቅም የሌለው መሆኑን የመሳሰሉት ናቸው። እንዲሁ የአማራ ብሔርተኞች የኦሮሞና የትግራይ ብሔርተኞችን ማንበርከክ የሚችሉ አዲስ የአማራ ብሔርተኝነት ብቻ ነው። ኢትዮጵያዊ ብሔርተኝነት ተሸርሽሯል፣ እነዚህ ብሔርተኝነቶች ማሸነፍ አይቻልም ብለው ያምናሉ። ጸሐፊ ያክሉና አማራ ውስጥ 4 አይነት አስተሳሰቦች ተፈጥረዋል በማለት ቀዳሚው አስተሳሰብ አማራነቱን አጥብቆ ይዞ በግል አማራ ነጻ መንግስት ያስፈልጓል የሚል፣ አማራነቱን አጥብቆ ይዞ የአማራ ችግር በኢትዮጵያ ውስጥ እንዲፈታ እንታገላለን፣ ያ የማይሆን ከሆነ ግን የአማራ ጥቅም በማንኛውም አይነት መንገድ እናስከብራለን ብሎ የሚታገል አማራነትን ብዙም ዋጋ ሳይሰጡት ግን እንዲሁ ለፖለቲካዊ ፍላጎታቸው መወጣጫ እግረ መንገዳቸውንም በአማራ የህልውና ትግል የኢትዮጵያ ችግር ለመፍታት የሚሞክሩ ናቸው። የመጨረሻውና የአራተኛው የአማራን ነገር ያሳየኝ ብለው ራሽ አማራውን እንቅስቃሴ ለመቀልበስ የሚጥሩ ናቸው ሲሉ ይዘረዝሯቸዋል። የባልደራሱ መስራች እስክንድር ነጋ ለብሔርተኞቹ 3ኛ ቁጥር ላይ የሚያርፍ ነው። በአማራ ደም ኢትዮጵያ ትቅደም ይላል ብለው ይከሱታል። በአንጻሩ ደግሞ ጎጃምን፣ ጎንደርን ብሎም ወሎን የአዲስ የአማራ ብሔርተኝነት ማዕከል ለማድረግ ከመታገል ይልቅ እንደ እስክንድር ነጋ ያሉት የመሃል ሀገር አማራዎች የብሔርተኝነቱ አስኳል ማድረግ ያዋጣን ብለው የሚከራከሩ አሉ። ያክሉና እንደ እውነቱ የአማራ ክልል ዋና ከተማ ራሱ አዲስ አበባ ነበር መሆን የሚገባው ይላሉ።
በ1999 ዓ.ም የህዝብና የቤት ቆጠራ የአማራ ህዝብ ቁጥር በአዲስ አበባ ከ147.5 ነው ሲሉ ይከራከራሉ። አማራነት ከሁሉም በላይ የስነ ልቦና አንድነት ነው የሚሉት ደግሞ ከሁሉም በላይ ቅድሚያ ሊሰጠው የሚገባ በአካሄዶች ላይ መስማማት እንደሆነ ይሰብካሉ። ብሔርተኝነት ቀናተኛ ነው ብለው የሚፈርጁ በአንጻሩ ዘመነ ካሴና እስክንድር ነጋ፣ መከታው ማሞና መሳፍን ተስፉ፣ ምሬ ወዳጆና ከዚህ በታች እንደ ዝናቡ ልንገረውና የመሳሰሉት በመቶዎች የሚቆጠሩ የአማራ ብሔርተኛ አማሮች ሳይተላለቁ ለድል መብቃት አለባቸው ይላሉ። አቶ እስክንድር ነጋ ሸዋን ለቀው ስለመውጣታቸው እየተነገረ ነው። ለአሁን በዚያ በቃን። ቸር ያገናኘን።